እንድትርቀኝ አልፈልግምና መጀመሪያ ቃል እንድትገባልኝ ሶፊያ ታስደምጥኝ በእናትሽ ምንድነው የተፈጠረው ውጣ ተባልክ አይደል እንዴ የለችም በቃ የለችም ስነ ስርዓት ማይኖርሽ አስገቢኝ እንዴ እያከበርኩ እኮ ነው ጭራሽ የለችም ተባልክ እንዴ የለችም የሰው ቤት ዘውሎ ገባ የሰው ቤት አንቺ ማን ቤት ነው ያለሽው የለችም በቃ የለችም እሺ በእናትሽ ስነ ስርዓት አንዴ አስገቢኝ አለች የለችም እንዴ ችና አለመከኝም ናግባና ይው አሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠ አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ በአገር ውስጥም በአገር ውጭም ያላችሁ የሶፊ ቤተሰቦች ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ በጣም ምን ብዬ እንደምጀምርላችሁ አላቅም ያው እንግዲህ የዛሬ አመት ማለት ያሁኑ አመት ላይ የበዓል ቪዲዮ ምናምን አልሰራውላችሁም በዛም አንዳንድ ልጆች ትንሽ ደብሯቸዋል ለዚህም ደግሞ ቅርታ ጠይቃለሁ ካሁን በኋላ ኢንሻአላህ በጣም ሰንፌያለሁ በጣም ማለት እንደ ድሮ አይደለሁም ስራ ላይ ምናምን ዲፕሬሽን ማለት ሲደብራችሁ ደግሞ ያው እንግዲህ የምታውቁት አላችሁና ትንሽ ደከም ብዬ ነበረ ካሁን በኋላ ግን የኔ ውዶች ያው አልደክምም በጣም ብዙ ፈተና ብዙ ነገሮች ያሳለፈችውን ሶፊያ ማለት ነው ያችን ወደ ኋላ ብዬ ካሁን በኋላ አዲሷን ሶፊያ ነው የምታዩትኝ በየቀኑ አሪፍ ስራዎችን ጥሩ ነገሮችን ይዤላችሁ የምመጣ ይሆናል እና የኔ ውዶች በጣም አኮራችኋለሁ ብዬ ተስፋ አደርጋለሁ እስከዛሬ ድረስ ያው በተፈጠረው ነገር እንግዲህ በእኔ ስም ይቅርታ ጠይቃለሁ ማለት ይቅርታ ጠይቃችኋለሁ በቃ እንደ ቤተሰብ እስከዛሬ ጠንካራ እንድሆን በርትቼ እንድሰራ ከጎኔ ለሆናችሁ ሁሉም በጣም አመሰግናለሁ ስጠፋም ለምትጠይቁኝ ለምታማክሩኝም እናንተንም በጣም አመሰግናለሁ እና በጣም ብዙ ነገሮችን በቃ ማለት ታውቃላችሁ ድጋሚ መደጋገም ነው የሚሆንብኝና እና ከፈተናዎች ዛሬ ያው በምን ነገር ነው የመጣውላችሁ መሰላችሁ ማለት ምን ብዬ እንደምነግራችሁ አላቅም በጣም እስከዛሬ ካሳለፍኳቸው ፈተናዎች ማለት ለእናንተ ራሱ እንዴት እንደምነግራችሁ አላቅም በጣም እየጨነቀኝ ነው ግን ግዴታ መናገር ስላለብኝ ተናግሬ ይሄንም ደግሞ ማለፍ እንደምችል እና ጠንካራ ሁኜ ትልቅ ደረጃ እንደምደርስ ለነግራችሁ ነው የመጣሁት ማለት ነው እና እስከዛሬ ካሳለፍኳቸው ፈተናዎች የበለጠ ትልቁ ፈተና ገጥሞኛል ዛሬ ላይ ማለት ነው እና ሁላችሁም ታውቁታላችሁ ፏድ አንዳንድ ነገር የሆነ ሰዓት ላይ ትንሽ አስደብሬው ነበረ ምናምን ነገር ያው አንዳንዴ የወደደ ልብና ምንድነው ያለ የሆነ ተረት አለ ግን ጠፍቶኛል ተረቱን ብልላችሁ ደስ ይለኝ ነበርና እና አሁን እኔና ፏድ ምንም አይነት ነገር የለንም ሰነግራችሁ ምንም አይነት ነገር የለንም ግን አሁን ላይ ድጋሚ መጥፎ ቦታ ላይ መጥፎ ውስጥ ላይ በሆንኩበት ሰዓት ከጎኔ ሲቆም በቃ ምን ያህል ደስ እንዳለኝ በቃ ምን ያህል የሱን ንጹህነት ነው ያየሁት ማለት ነው የሱን በቃ የዋህነት የሱን መልካምነት ነው ያየሁትና እሱን በከፋው ሰዓት ስቲል እኔም ነበርኩኝ እና በቃ አለመሄዱ ከጎኔ በመሆኑ በጣም ደስ ብሎኛልና እና ዛሬ በቃ በጣም ደብቄ ማለት ለተወሰነ ቀናቶች ምናምን ለ15 ቀን ያህል የደበኳቸው ነገር አሉ አንዳንድ ነገር ሰውነቴ ላይ ያለው ምናምን እና እሱም ደግሞ ጓደኛዬ ስለሆነ በጣም በቃ ምን ልበላችሁ ምንም ነገር እንድደብቀው አልፈልግም የሆነ ሰዓት ላይ አይኖ የተወሰነ እንትን ሻሻታ ምናምን የሆነ ኮሽታ ምናምን ተፈጥሮ ነበረ ግን አልহামዱሊላህ ሁሌም ንጹህ ሰው ከሆናችሁ አሸናፊ ናችሁና ንጹህ በመሆናችን አሸንፈናለኝ እና በቃ ዛሬ ላይ በውስጤ ማለት እስከዛሬ ካሳለፍኳቸው ፈተናዎች በጣም በርትቶ ጫና ያደረገብኝ ነገር ለምን በቃ ጓደኛዬ ነው አይደለ ቢያንስ በነግረው ይረዳኛል
ወይም ደግሞ የሆነ ነገር ይፈጥርልኛል። ምክንያቱም በአሁኑ ሰዓት ላይ ይሄ ነገር እንዲሆን እኔም ራሱ አልፈለኩም። በጣም ሶሻል ሚዲያ ላይ የተደበቀ ነገር ነበረ። ሶሻል ሚዲያ ላይ እስከዛሬ እየተሰራ የነበረው ክሪን አላደረኩትም ነበረ። ይሄን ደግሞ የሆነ ሰዓት ላይ አሁን መናገር አልፈልግም። የሆነ ሰዓት ላይ እናገረዋለሁ ብዬ አስባለሁ። አሁን ለመናገር ጊዜው አይደለም፣ ቀኑም አይደለም፣ ጊዜውም አይደለም እና ግን አሁን ላይ የደረሰብኝን ነገር ከአንድ ከሚንሰፈስ ማለት አንድ ለሚንሰፈሰፍልኝ ምንም ነገር ለማይደብቀኝ በቃ በየትኛውም በደበረኝ በከፋኝ ሰዓት ከጎኔ ለሚቆመው ልጅ ለምን አልነግረውም? ቢያንስ እሱ የሆነ ነገር የሆነ መላ ይፈጥርልኛል። እኔ ነገሮች ማለት በአሁኑ ሰዓት ላይ እንደዚህ እንዲፈጠር አልፈልግም። በእርግጥ ግን ከሆነ ደግሞ ምን ማድረግ እንዳለብኝ አሁን ላይ ነገሮች ግልጽ ስላልሆኑ እንዴት ማለፍ እንዳለብኝና እንዴት በቃ የሆነ ብቻ ሀሳብ እንዲሰጠኝ ምናምን ነገር እፈልጋለሁ። የሱም ደግሞ ምን አይነት ስሜት ምን አይነት ፊሊንግ እንደሚሰማው ያንን ነገር ማወቅ እፈልጋለሁ እና ዛሬ ፉፉን በቃ ደውዬለታለሁ ምናምን እፈልጋለሁ። የሆነ በጣም ለ15 ቀን ያህል የደበቅኩ ነገር አለ እና ፈልጌ አይደለም የደበቅኩ፣ ግን በስልክ ከምነግር በአካል ብነግር ይሻላል ምናምን ነገር ብዬ ደውዬለታለሁና እሱ እየመጣው ነው ብሎኛለኝ። ከዛም በቃ ለእናንተ ለምን በዛው ቪዲዮ አልሰራም? እናንተም ቤተሰቦቼ ናችሁ። ለምን በኋላ ላይ ነገሩ ከተጣጧፎ ምናምን በኋላ ላይ በቃ ከምሰራ ይሄም አሁን የምሰራው መረጃ ይሆነኛል እና የምናገረውን በደንብ እያስተዋላችሁ አሁን ላይ አላቅም ሰውነቴ ላይ ማለት የሆነ ነገር እየተፈጠረ ነው እና ያን ነገር ደግሞ ያስጨንቃል። የምር ደስም ብሎኛል። ብቻ ሁለቱንም አይነት ስሜት እየተሰማኝ ነው ያለ እና ከደስታውና ከአዘኑ የቱን ማስቀደም እንዳለብኝ አላቅም። ግን ደግሞ ጓደኛዬን አማክሬ ጓደኛዬ የሚለኝን ነገር የምወስን ይሆናል እና ዛሬ እስቲ እንግዲህ ፉፉን ነግረዋለሁ። ፉፉ ምን አይነት ምላሽ እንደሚሰጠኝ ጠብቃለሁ። አብራችሁን ሆኖ ማለት ነው። እስከሚመጣ እስቲ እንጠብቀው። አቤት ደም አቤት ሰላም ነው አለው። ደህና ነኝ። ሶፊ የለችም ማለትማ የለችም። አንተ ምን ነው አንተ ጓደኛው ነው የለችም። አይ ሶፊ እንዴ ለምሮ መዘግብኝ አንዴ እኔ ቀጥራኛለች። እየዘጋው አይደለም የለችም ሶፊ። ለዛ ነው ተደዋውለናል እኮ ቀጥራኛለች። አይ የለችም ቤት እንዴ ወዴት ነው የለችም ተባልክ እኮ ዘውሎ ሰው ቤት ገባ ማለት ማንሽ አንቺ አይቼሽ አላውቅም ከዚህ በፊት። የለችም ሶፊ የለችም ቤት እኮ የሶፊያ ቤት ነው የለችም። አዎ ነው ግን ቤት የለችም። እሺ አንዴ አስገቢኝ በእናትሽ። ውጣ ተባልክ አይደል እንዴ? የለችም በቃ የለችም። ስነ ስርዓት የማይኖርሽ አስገቢኝ እንዴ? እያከበርኩ እኮ ነው ጭራሽ። የለችም ተባልክ እንዴ? የለችም። የሰው ቤት ዘውሎ ገባ። የሰው ቤት አንቺ ማን ቤት ነው ያለሽው? የለችም በቃ የለችም። እሺ በእናትሽ ስነ ስርዓት አንዴ አስገቢኝ። አለች የለችም እንዴ? ችና አለመከኝም። ና ግባና ይው ና ግባና ይው እንዴ ግባና ይው አለመከኝም እንዴ አምሻው እንጂ ና ሂድ በቃ ይው የለችም ተባልክ። የማንከኝ ስላለው የለችም ተባልክ እኮ። ለምን ስነ ስርዓት አይኖርሽም ታዲያ? ስነ ስርዓትማ ኖሮኛል። እሺ ማለት የት ነው የሄደችው ሶፊያ? ወጣለች። ወዲ አንዴ በስነ ስርዓት መልሽ እንጂ የት ነው የወጣችው? ለምን አትናገሪ? ወጣለች። የት እንደወጣች አላውቅም። ስለዚህ ወጣለች። ማንሽ አንቺ? ስለኔ አይመለከትም። ይሄ ለማን ነው ያመጣ? ለሶፊ ምን እንዳመጣው ይገርም እንጂ ምንድነው ስነ ስርዓት አጣሽ አንቺ? አልበለዚያ እኔ እወስዳለሁ።
ና ቁጭ በል ቁጭ በል ሶፊ ሶፊን ጥሪልኝ ከሆነ ጥሪልኝ አንዴ የለችም አልኩህ እኮ እንዴ ሴት ልጅ ነሽ እንዳላስቀይምሽ የለችም ተባልክ አይደለ እንደዚህ ሶፊ የለችም ተኝተሽ ነበር እንዴ ሶፊ ሰው እየፈለገሽ እንዴ ሲመጣ ነገርሽ ነው ማለት ሰው እየፈለገሽ ተኝተሽ አይደል እሺ እባክሽ የምን ጨዋታ ነው ያዛችሁት? ደህና ነኝ። የምን ጨዋታ ነው ያዛችሁት? ቆየህ እኮ አስጠበቅከኝ በጣም። ስላረፈርኩኝ በጣም ይቅርታ። አይ በቃ ማለት ደስተኛው ነኝ እየጠበቅኩ ነበረ። ከዛ ስቃት ትንሽ ነበረ እኮ ስላረፈርኩኝ ይቅርታ። ግን እንደዚህ አይነት ነገር አይደረግም። ማናት ልጅቷ? ምን ነው ችግር አለ እንዴ? ያላወኩት ነገር የተፈጠረ ነገር አለ? አላውቃትም ከዚህ በፊት ማናት? አይ እንግዳ ናት መታ ነው። ምን ያደረገች ነገር አለ? አይ ሶፊ ችግር የለም። ምን እንዴ ፈታ በል እንጂ እኔ ደንግጬ ነው የፈዘዝኩት። ስለዚህ ፈታ በል እንዳይደብርክ። እሺ ችግር የለም። ችግር የለም። ደህና ነሽ አንቺ? ደህና ነኝ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ። እንዴት አበባ ይዘህልኝ መጣህ ነው? አዎ። ወይኔ ታድዬ ትናንትና እንደዛ ፈታ አደረገኝ። ዛሬ ደግሞ አበባ ይዘህልኝ መጣህ? አዎ፣ ግን ያው ባልሆነ ነገር ነው ያረፈድኩት። ስላረፈድኩኝ ከባድ ይቅርታ። በጣም በትልቁ ይቅርታ። ችግር የለም ሶፊ ቆንጆ፣ መልካሙን ሁሉ እመኝልሻለሁ። ጥሩ ነገር ነው የምመኝልሽ ለአንቺ። አይ ነው እኔና አንቺ አሁን ግንኙነታችን በድሮው ልክ አይደለም አውቃለሁ። ግን ዋናው ሰላም አይደል? አልሐምዱሊላህ ሰላም ብለን ነው ሰላም በጣም ብዙ ነገር ያደረግነው። እንደ ጓደኛ መደጋገፍ እንደምንችል፣ እንደ ጓደኛ ትሪት መደራረግ እንደምንችል፣ ጓደኝነት በራሱ መደጋገፍ እንደሆነ ለማሳየት የድሮውን ነገር እንደ ድሮ ትተን በአዲስ መልኩ በጓደኝነት ካለችበት ስሜት እንድትወጣ ስለምፈልግ ያው ብቻ እንደ ጓደኛ ሰፖርት ማድረግ ስለምፈልግ ማገዝ ስለምፈልግ ነው ወደ ሶፊያ ድጋሚ ተመለስኩት። የኔ ሀሳብ ብዙ ነው። ያው በእኔና ሶፊ መሀል በተፈጠረው ክፍተት ልክ ሁለታችንም የራሳችን የሆነ ጉዞ ተጉዘናል። ሶፊያም የራሷን ጉዞ ተጉዛለች፣ እኔም የራሴ። ብቻ ግን ያው በወደቀች ሰዓት አለሁልሽ ለማለት ያህል ነው። ጓደኝነት ማለት በቃ ከማንም እና ከምንም በላይ ነው እና የጓደኝነትን ጥግ ስላሳየኸኝ በጣም አመሰግናለሁ። ለእኔ በቃ ምን ልበል እሱ ጋር ልምጣ ና ተቀምጣ እና በጣም ነው አመሰግነው። ከምንም እና ከምንም በላይ በቃ ንጹህ ጓደኝነት ይበልጣል ብዬ ነው የማስብ። ቤተሰቦቼ አበባ ያው ቀንጠስ አድርጌሽ ልሰጪኝ። አበባ በጣም ነው የምወደው። ኧረ እባክሽ ወላሂ ግን ታውቃለህ ዋነኛ የጠራው አበባ ይዛልኝ እንደምትወጣ አላውቅም። የእኔ ቆንጆ በጣም ነው የማመሰግነው። ግን ማለት ነው ወደ ቁም ነገር ከመሄድ በፊት ማለት ነው
ከራስ አበባም ቢሆን ና አንዴ ተነስ ሶፊ ምን ጀመረች ትላለህ? ወደ ቁም ነገር ያስፈራል በጣም። ስማ ያው መጀመሪያ እና ወደ ዋናው ነገር ሲሄድ ማለት ነው በጣም ትልቅ ነገር ነው። አይኖ ይከብዳል። እኔ ራሱ ከቃሌ ማለት ካፌ እንዴት ማውጣት እንዳለብኝ በጣም ከብዶኛል እና ይህን ስነግርህ ለእኔ ያለህ አመለካከት ለእኔ ያለህ ጓደኝነታችን ምናምን ነገር እንዲቀንስ አልፈልግም። ገባህ? ምክንያቱም ነገሩ በጣም ከባድ ነገር ስለሆነ ማለት ነው። አይ ነው እንዴት እንደምነግርህ አላውቅም። እና መጀመሪያ ላይ ማለት ይህን ነገር ስነግርህ ትተኸኝ ወይም እንደማትርቀኝ አይ ነው ምንም ነገር የለንም አውቃለሁ። እስከዛሬ ድረስ በጣም ስትረዳኝ ኖረሃል፣ ከጎኔ ነበርክ፣ እኔም ከጎንህ ነበርኩኝ እና አሁን በምነግርህ ነገር ደግሞ እንድትርቀኝ አልፈልግም እና መጀመሪያ ቃል እንድትገባልኝ። ምንድን ነው የተፈጠረው? ይቅርታ። እሺ ይቅርታ ሶፊ። እና ምንም ነገር ቢፈጠር ልክ እስከ ዛሬ ከጎኔ እንደቆምኩ ከጎኔ ትቆምልኛለህ? እንዴ ሶፊ ለምን ነው የምታስጨንቂኝ? እሺ ሶፊ በእናትሽ እኔን ማስጨነቅሽን አቁሚ። ነው ምንድን ነው የተፈጠረው? ምንድነው መጀመሪያ ቃል ለምንድነው ማለት ለምን መጀመሪያ ቃል ትገባልኛለህ? ለምንድን ነው ያቅለሽልሽሽ? አይ ቃል ትገባልኛለህ። ለምንድን ነው ያቅለሽልሽሽ ሶፊ? አይ ነው ማለት ይሄ ነገር ምንድን ነው የተፈጠረው? ግን ቃል ትገባልኛለህ? አዎ ቃል ገባሁልሽ። ከዛም ምንድን ነው የተፈጠረው? በየትኛውም ነገር ከጎኔ ትሆናለህ? ኦኬ ያው እሺ እሆናለሁ። ምንድን ነው ግን ግልጽ አድርጊልኝ እንዴ። ሶፊ ምን ሆነሽ ነው? ሶፊ? የተፈጠረውን ነገር ታስረጅኝ ትቻለሽ? ለነገሩ ምንም ማስረዳት አይጠበቅብሽ። ምን ልትነግሪኝ እንዳሰብሽ በደንብ አውቄያለሁ ሶፊ። ምንም ችግር የለም። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ